እንኳን ለሊቀ መላእክት ቅዱስ ገብርኤል ቅዳሴ ቤት ለጻድቁ አባታችን አቡነ ሀብተ ማርያም ለነቢዩ ኢያሱና በዚህ ዕለት ታስበው ለሚውሉ ቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት ጻድቃን ሰማዕታት ወዳጆች በያለንበት እግዚአብሔር ሰላም ከሁላችን ጋር ይሁንና ሰኔ 26 በታላቅ ድምቀት የሚከበረውን የታላቁ መልአክ ቅዱስ ገብርኤል ቅዳሴ ቤት ምክንያት በማድረግ በዕለቱ የሚነበበውን የቅዱስ ገብርኤል ድርሳን የነግህና የቅዳሴ ምስባክ እንደዚሁም በቅዳሴ የሚነበበውን ቅዱስ ወንጌል የዕለቱን ስንክሳር በማዘጋጀት ይዤ ቀርብ ያለው እስከ ፍጻሜው ድረስ አብራችሁን እንድትቆዩና ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እያሳሰብኩኝ ቀጥታ ወደ ዕለቱ ድርሳን እወስዳችኋለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣን በአገዛዝ አንድ የሚሆን እሱ ከዘመኖች አስቀድሞ የነበረ የቀዳሚነቱ ጥንት ይህን ያህላል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጣውንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጣን ፀሐይን የሚያበራ ለደጋጎችም ለክፎችም ዝናብን የሚያዘንብ በአፍና በአንደበትም ሁሉ ምስጋና የሚገባው በሰኔ 26 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ሁላችንን የሚጠብቀን ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሉን በሚባል ደብር የተሰራች አንዲት ቤተክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራት መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 26 በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራትን በውስጡ አደረገ። በዚህች ቤተክርስቲያን በደጃፏ በኩል ከመሃላዋ ላይ በሚቀደስበት ጊዜ እንደ ላብ እየሆነ ውሃ ጠብ ጠብ ይል ነበርና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህም በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚህች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮቹም ዘበኞቹም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእርሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህ ተነሳ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያ መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሱ ወለል ብሎ ተከፈተለት። ወደ አንዲት ሜዳ በደረሱ ጊዜ መልአክ ጴጥሮስን ትቶ ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እርሱ በራእይ መጽሐፍ እንደተናገረ ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት አመስግኑት እያለም በአሕዛብም በሕዝቡም በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈርድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናግረን እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየናቸውን እንጻፍ ብንል የእውቀት ችሎታ ይጎድሎናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጻሕፍቱን ብዛት ዓለም ባልቻለውም ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድም ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውን መጽሐፍ ብዙ መነጋገር ልብን ያዘነጋል ብለዋል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናብን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ተአምራት እንደዚህ ነው። የብርሃን ልጆች ወንድሞቻችን አሁንም ይህችን ቀን እናክብራት። በጎ ሥራ ለመስራትም እንትጋ። ድሆችንና ጦማዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይህችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ይባርክ ዘንድ
የእርሻውንም ትልም በዝናም ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድም ድንጋጼ ያድነን ዘንድ በነፍሳትም መታወክ ያድነን ዘንድ እሱን በማምለክ ጸንተን ኑሯችን በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከእኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዘዝ ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያበስልለት ዘንድ ለራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ ከዚህ በኋላ በዚህ ዓለም የሁላችንንም ጭንቃችንን ያቃልልን ዘንድ በዚህ በሚመጣውም ዓለም ዳግመኛም በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤል ልመና ከጠላቶቻችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር እድር ይሰጠን ዘንድ ለዘለዓለሙ አሜን። ታላቁ መልአክ የቅዱስ ገብርኤል ረድኤት በረከቱ አማላጅነቱ ከሁላችን ጋር ይሆን። የሰማነውን በእዝነ ልቦናችን ያሳድርብን። ከዚህ በመቀጠል የዕለቱን ምስባክ እናደምጣለን። በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። ምስባክ ዘቅዳሴ ወቀተለ ነገሥተ ጽኑዓነ ለሴዎን ንጉሠ አሞሬዎን ወለአክ ንጉሠ ባሳን ወቀተለ ነገሥተ ጽኑዓነ ለሴዎን ንጉሠ አሞሬዎን ወለአግ ንጉሠ ባሳን። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 36 እስከ 44። በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ አለ ጌታ ለደቀ መዛሙርቱ። የተወደዳችሁና የተከበራችሁ የዝግጅታችን ተከታታዮች አሁን ከዚህ በመቀጠል ደግሞ የዕለቱን ስንክሳር እናደምጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስንክሳር ዘወርሃ ሰኔ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚህች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል ሀገር በፍዩም ገዳም ቤተክርስቲያን የከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፈጠፋል። ረሃብ ከሆነ ግን ላብ እንኳን አይታይም ነበር። የዚህ የከበረ መላእክት አለቃ ገብርኤል ተአምራቶቹ ብዙ ናቸው።
ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ ረድኤቱም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ ገብርኤል ኪሩብ በደብረ ኒቅሎን ዛቲ እንተ ተሃንጸት በጥበብ ለል ቅዳሴሃ ታውህዝ እምእአተ ድባብ በብዙ ነጠብጣብ ይተአመር ጽጋብ ወበሃፍ ንስቲት ይትፈለጥ ረሃብ። ይህችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ ኢያሱ የረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖር ካንተ ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝሁትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱም ልቡ ጸና። ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረአብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በደህናውም ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ እግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ ቆሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሥዋ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባኦን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አረጉ የአቅመዶቻቸውን ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማዎቻቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና ሻገተ ነበረ። ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዎያውያንን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አላቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪህ በእግዚአብሔር ስም እጅግ ከራቅ አገር መጣን። በግብፃውያን ያደረግነውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬዎን ነገሥታትም ያደረገውን ሁሉ ሰምተን መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቅቷል አርጅቶም ተቀዷል። መንገዳችን እጅግ ራቅ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነርሱ ጋር ሰላምን አደረገ፣ ሊያድናቸውም ከእነርሱ ጋር ቃል ኪዳንን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላም እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬዎን ነገሥታትም የገባኦን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢራሞት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባኦንን ከበቧት፣ ሊዋጉም ጀመሩ። የገባኦን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬዎን ነገሥታት ሁሉ ተሰብስበውብናልና ወደኛ መጥተህ እርዳን፣ ፈጥነህም አድነን አሉት። ኢያሱም ከገልገላ መጣ። ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ ጥላቸዋለሁና በፊታችሁም አንድ ስንኳ የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሬዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባኦን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶቹንም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ ዕውቀት በስህተት ሰው የገደለ በውስጡ ይማጠን ዘንድ
7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሰራ። እድሜውም 120 ዓመት በሆነ ጊዜ የእስራኤልን ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞቹንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኢያሱ ለሙሴ ዘተጸምደ እስከነነስ አሎቱ ካዕበተ መንፈስ ክቡደ አድኖተ ሕዝብ አምላክ ሶበ በእዴሁ ፈቀደ ቀተለ በገባኦን ሰራዊተ ነገሥት ፍድፉደ ወበእለ ጎዩ አዝኒሞ በረደ። ሰኔ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ኢያሱ ነቢይ ወመስፍን፣ ቅዱስ ገብርኤል ሊቀ መላእክት ቅዳሴ ቤቱ። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓዘ ሐይቅ፣ ቅዱሳን ሰማዕታተ ናግራን፣ አቡነ ሰላማ ከሳቴ ብርሃን። አሁንም እግዚአብሔርን ፍሩ፣ በእውነተኛም ልብ አምልኩት። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ይምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ 24:14 ዘአቅረብኩ ማህሌተ አዘኪርያ ይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምላብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረ ይምሃረነ ኢየሱስ ክርስቶስ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ከሊቀ መላእክት ከቅዱስ ገብርኤል ከነቢዩ ኢያሱ ከአባታችን ከጻድቁ አቡነ ሀብተ ማርያም ረድኤት በረከታቸውን ያሳድርብን። አሜን።